ውድ ቤተሰቦቼ ሊቀ ትጉሃን ዮሴፍ ንጉሴ ድባቤ ክርስትና ስሜ ክንፈ ገብሬ የልማት አርበኛና የድሃ አባት ነኝ። ዛሬ 48 ዓመቴን ጨርሼ ዛሬ 3ኛ ቀኔ ነው። የተወደዳችሁና የተከበራችሁ ኦርቶዶክሳውያን በያላችሁበት ሰላም እግዚአብሔር ከእናንተ ጋር ይሁን። ይህንን ቪዲዮ እጅግ በጣም ብዙ ጊዜ ኮፕሊንክ አድርጉልኝ። ፈሪሳውያን ግብዞች በቤተክርስቲያን ላይ መደመጥ ችለዋል። ቀጣፊዎች መደመጥ ችለዋል። ወንበዴዎች በጣም በርካታ ጀሌ አፍርተዋል። የሶሻል ሚዲያ አንቂ ነን አስተዋቂ ነን የሚሉት ግብረገብነት የጎደላቸው በቤተክርስቲያኒቱ ስም እየነገዱ ያሉ ሰዎች ተደማጭ ሆነዋል። እነዚህን ሰዎች ዝም ካልናቸው ቤተክርስቲያኒቱን የወንበዴ መጠራቀም ያደርጓታል። ሙሉ በሙሉ ወንበዴዎች ይዟታል። ከዛ በኋላ ከቁጥጥር ውጭ ትሆናለች ማለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ክብር ይግባውና በማቴዎስ ወንጌል ምዕራፍ 21 ላይ ጅራፍ አዘጋጅቶ በዚያ የነበሩ ሻጭ ለዋጮችን በጅራፍ የገረፋቸው ቤቱ የምን ቤት ስለሆነ ነው? የምን ቤት ስለሆነ ነው? ኮሜንት ላይ ጻፉልኝ። የምን ቤት? ቤተክርስቲያን የምን ቤት ናት? ቤት የሰት ሰማይ ቤተ ጸሎት፣ ቤት የጸሎት ቤት ትባላለች። እናንተ ግን ብሎ በጅራፍ አባከታችኋል። ይህንን አርአያ አድርገን ቀጣፊዎችን ወንበዴዎችን ምንም እንኳን ኃጢአተኞች ብንሆንም ምንም እንኳን አቅም የሌለን ብንሆንም ቢያንስ ዘመኑ ባመጣው በዚህ በሶሻል ሚዲያ ማጋለጥ አለብን። ቀጣፊዎች ከቤተክርስቲያን መውጣት አለባቸው። ስለዚህ እንዲህ አይነቱን የግብዝነት ተግባር እንዲህ አይነቱን የፈሪሳዊነት ተግባር መነኩሴ ነኝ በሚል ሰበብ አያችሁ፣ ሰማችሁት? ይህ ምንኩስና ህይወቱ ያልገባው ያላጣጣመ ዓለማዊ ሰው ስጋውን ያልገደለ ዘማዊ ሰው ወደ ሰሜን ጎንደር ያለውን ጉዳይ የተውኩት አይደለም፣ እመጣበታለሁ። ለማንኛውም ይህንን ቪዲዮ በጣም በርካታ ጊዜ ኮፕሊንክ አድርጉ። እንደነዚህ አይነት ቀጣፊዎችን አጋልጡ። ከቻላችሁ ከአውደ ምሕረት ላይ እየጎተታችሁ አወርዷቸው። አለያ ግን ምግባራቸውን ግለጡ። ቀጣፊዎች ናቸው። የእነዚህ ሰዎች ኃጢአት ሀበሳ እንደብቅላቸው ዘንድ አንችልም። ለምን? ሀበሳቸውን ኃጢአታቸውን በአደባባይ ገልጠውታል። ታዲያ እነሱ የገለጡትን ኃጢአት እኔ የምደብቅ እንዴት አድርጌ ነው? ይኸው ነው። ሰላም